የክርስቶስ የፍርድ ወንበር አማኞች ስለ ኃጢአታቸው የሚኮነኑበት ቦታ ሳይሆን እንደ ኦሎምፒክ አሸናፊዎች ለታማኝ አገልግሎታቸው ሽልማት የሚቀበሉበት መሆኑን ለማሳየት ነው። ጳውሎስ ሁላችንም በክርስቶስ ቤማ ፊት እንቀርባለን ስል ለመቀጣት አይደለም፣ ለሽልማት ነው። ስራው የተቃጠለበት ቢሆን ይጎዳበታል ያለው መጎዳት ያለው በዚህ ቦታ ላይ ድነትን ማጣት ሳይሆን ሽልማት ማጣት ነው። ታላቁ የነጭ ዙፋን ፍርድ የሚሆነው የሺህ ዓመቱ መንግስት አብቅቶ ሰይጣንም ለዘላለም ወደ እሳት ባህር ከተጣለ በኋላ ነው። ይህ ፍርድ የታሪክ መጨረሻና የማያምኑ ሙታን ሁሉ ተረስተው የዘላለም ፍርዳቸውን የሚቀበሉበት መድረክ። ዛሬ አምስተኛውን ዘመነ መግቦት ነው የምንጀምረው። እሱም የህግ ዘመነ መግቦት ይባላል። the dispensation of the law። በዚህ ዘመነ መግቦት ውስጥ ዋና ሰው ሙሴ ነው። ይህ የህግ ዘመነ መግቦት የሚባለው ህጉ ከተሰጠበት እስከ መስቀል ድረስ ያለ ዘመን ነው። ከሲና ተራራ እስከ ጎልጎታ ድረስ ህጉ የተሰጠው በሲና ተራራ ላይ ነው። ከሲና ተራራ እስከ ኢየሱስ ክርስቶስ ሞት ድረስ ያለውን ዘመን ያጠቃልላል። በመጽሐፍ ደረጃ ኦሪት ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እስከ ሐዋርያት ሥራ ምዕራፍ 1:26 ድረስ ያለውን ዘመን ያጠቃልላል እና በአጠቃላይ የህግ ዘመን የሚባለው 1491 ዓመታትን ቆይቷል እና የዚህ የህግ ዘመን ጅማሬ ወይንም መገለጥ የህግ መሰጠት ነው። እንደ ሌላውም ዘመን መመሪያና ኃላፊነት አለ በህግም ዘመን። ይህም ምንድን ነው? ለእግዚአብሔር ፍጹም ታዛዥ መሆንና 613 ህግጋቶችን መጠበቅ። ይሄ ዘመን እንደ ሌላውም ዘመን ውድቀት አለበት። የዚህ ዘመን ውድቀት ምንድን ነው? ህጉን ደጋግሞ መጣስ፣ ጣዖት ማምለክና በመጨረሻም የህጉን ባለቤት የሆነውን መሲሁን መግደል፣ መስቀል፣ ሰቀሉት። የዚህ ዘመን ፍርድ የተገለጠበት የእስራኤል መንግስት መፍረስ፣ መቅደሱ መጥፋቱና ህዝቡ በዓለም ሁሉ ዙሪያ መበታተን። እንግዲህ ይሄ የሆነው በ70 ዓመተ ምህረት ላይ ነው። እስራኤል ተበተነች ሙሉ በሙሉ። እስራኤላውያን የተበተኑት በወቅቱ ዓለምን ይገዛ የነበረው የሮም መንግስት ነው እስራኤልን የበተናት። ምክንያቱም በ66 ዓመተ ምህረት አይሁዶች በሮም አስተዳደር ላይ አመፅ አስነሱ እና ያንን አመፅ ለመቀልበስ የሮም ጦር ጀነራል ቲቶ የሚባል በእንግሊዝኛ ታይተስ የሚሉት ጀነራሉ በሱ መሪነት ኢየሩሳሌም ተከበበች እና በ70 ዓመተ ምህረት የሮም ጦር የእስራኤልን ቅጥር ሰብሮ በመግባት ከተማዋንና ታላቁን የሰለሞንን ቤተ መቅደስ ወይም ሁለተኛውን ቤተ መቅደስ አወደሙት፣ አፈረሱት እና በመቶ ሺዎች የሚቆጠሩ አይሁዶች ተገደሉ። የተረፉት ደግሞ በባርነት ተሸጡ። ይህም ለአይሁድ ከአገራቸው ተሰደው በዓለም ዙሪያ እንዲበተኑ ምክንያት ሆናቸው እና እስራኤላውያን በስደት የቆዩት ከ70 ዓመተ ምህረት ጀምሮ እስከ 1948 ዓመተ ምህረት ድረስ ነው። እንግዲህ ኦሎሞስት ከ1800 ዓመት በላይ ኦሎሞስት ወደ 2000 ዓመት የሚጠጋ ዘመን ነው። ከ70 ዓመተ ምህረት እስከ 1948 ዓመተ ምህረት ድረስ ተበትኖ በዓለም ዙሪያ ቆዩ ማለት ነው እና ምንም እንኳን በየዘመናቱ ጥቂት አይሁዶች በመንደሮች ውስጥ ቢቀሩም እንደ ህዝብና እንደ መንግስት ግን ወደ 2000 ዓመታትን በውጭ ሀገራት ዲያስፖራ ሆኖ በአውሮፓ፣ በኤዥያ፣ በአፍሪካ፣ በአሜሪካ ተበታትኖ ቆይቷል። እስራኤላውያኖች ከአገራቸው ከወጡ በኋላ ምድሪቱ በተለያዩ ኃይሎች ስትገዛ ቆይታለች። የሮማ ግዛት ሆና ነበር፣ የቱርክ ግዛት ሆና ነበር እና ሌሎች የተለያዩ የአውሮፓ አገሮችም ተቆጣጥሯት ነበር፣ እስራኤልም ማለት ነው እና አይሁድ ወደ ቀድሞ ምድራቸው የመመለስ እንቅስቃሴ በ19ኛው ክፍለ ዘመን ማብቂያ ላይ ነው ጀምረው። በ19ኛው ክፍለ ዘመን ማብቂያ ላይ ብጀምርም በይፋ አገር ሆኖ የተመሰረቱት ግንቦት 14 1948 እንደ ኤሮፓውያን አቆጣጠር ነው። ከሁለተኛው ዓለም ጦርነት በኋላ ማለት ነው እና ከዛ በኋላ እስራኤል እንደ አገር በይፋ እንደገና ተመሰረተች። መቼ? ግንቦት 14 1948 ዓመተ ምህረት እና 1948 ዓመተ ምህረት በኋላ ከዓለም ዙሪያ በኢትዮጵያ የነበሩ ቤተ እስራኤላውያኖችን ጭምር ማለት ነው በሚሊዮን የሚቆጠሩ አይሁዶች ወደ አገራቸው ተመለሱ። የዚህ ዘመን ተስፋ እግዚአብሔር በልባቸው ላይ የሚጻፍ አዲስ ቃል ኪዳን እንደሚሰጣቸው የተነገረው በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ላይ የተነገረው ትንቢት የዚህ ዘመን ተስፋ ነው። በዚህ ዘመን የተገለጠው ጸጋ እንግዲህ በእያንዳንዱ ዘመን ውስጥ
ምን አለ ብለናል? መገለጥ አለ፣ መመሪያ አለ፣ ውድቀት አለ፣ ፍርድ አለ፣ ተስፋ አለ፣ ጸጋ አለ ብለናል። በሕግ ዘመን የተገለጠው የእግዚአብሔር ጸጋ ሕጉን መፈጸም ላቃተው ሕዝብ ኃጢአተኝነታቸውን በጊዜያዊነት የሚሸፍን መስዋዕት መሰጠቱ የእግዚአብሔርን ጸጋ ያመለክታል። እንግዲህ ለ1 ዓመት የእስራኤላውያኖች የአይሁዶች ኃጢአት በእንስሳት ደም በእንስሳት መስዋዕት ይሸፈን ነበር። በዓመት 1 ቀን በሚደረገው ስርዓት እንስሳት በሚታረዱበት ጊዜ በሊቀ ካህኑ አማካኝነት ስርዓቱ ይፈጸማል። በሕዝቡ ላይ የነበረው ኃጢአት ወደ እነዛ ወደ 2ቱ ፍየሎች ይተላለፋል። አንዱ ፍየል ወደ ምድረ በዳ ይሰደዳል። ሁለተኛው የቀረ ፍየል ደግሞ በእሳት ተቃጥሎ የኃጢአት መስዋዕት ሆኖ ይቀርባል። በዚህ ምክንያት ለ1 ዓመት የሕዝቡ ኃጢአት ይሸፈናል፣ ይከደናል ማለት ነው። አውቶኒመንት ይከደናል፣ ይሸፈናል። ከዛ በሚቀጥለው ዓመት ደግሞ ተመሳሳይ ነገር ያደርጋሉ። ለ1 ዓመት የሚሸፈን ኃጢአት ነበር። ያንን ኃጢአት የሚሸፍኑት እነዛ የእንስሳት መስዋዕቶች፣ እነዛ እንስሳቶች የሚያመለክቱት የእግዚአብሔርን ጸጋ ነው። ይህ ዘመን የሕግ ዘመን የተባለበት ዋና ዋና ምክንያቶች አሉ። እነሱ ምንድን ነው? ሕጉ በጽሑፍና በዝርዝር የተሰጠበት ዘመን ስለሆነ ነው። ከዛ ዘመን በፊት ሰው በሕሊናው ወይም በሰው አስተዳደር ይመራ ነበረ። በዚህ በሕግ ዘመን ግን እግዚአብሔር ለመጀመሪያ ጊዜ ዝርዝር የሆነውንና በጽሑፍ የሰፈረውን ሕግ 10ቱን ትእዛዛት ጨምሮ በአጠቃላይ ወደ 613 የሚሆኑ ሕግጋትን ሰጣቸው እና ይህን ዘመን ልዩ የሚያደርገው ወይንም የሕግ ዘመን የተባለበት ምክንያት አንዱ ምንድን ነው? ሕጉ በዝርዝር በጽሑፍ ስለተሰጠ፣ ሁለተኛ የእግዚአብሔር አገዛዝ ቴዎክራሲ የታየበት ዘመን ስለሆነ ነው። በዚህ ዘመን እግዚአብሔር ሕዝቡን በቀጥታ በሕጉ አማካኝነት ያስተዳደር ነበር። ሌላው የሕግ ዘመን የተባለበት ምክንያት የሰው ልጅ በራሱ ጽድቅን ማግኘት አለመቻሉ የተገለጠበት ዘመን ስለሆነ ነው። የዚህ ዘመን ዋና ትምህርት ሕጉን የሚፈጽም በእርሱ በሕይወት ይኖራል የሚል ነበር። ዘሌዋውያን ምዕራፍ 18 ከቁጥር 5 ላይ ደና ደግሞ ሐዋርያ ጳውሎስ በሮሜ መልእክት ምዕራፍ 10 ከቁጥር 5 ላይ ተናግሯል። ሕጉን የሚፈጽም በእርሱ በሕይወት ይኖራል የሚል የዚህ የሕግ ዘመን ዋና መልእክት ይሄ ነበረ እና ነገር ግን ሕጉን ሙሉ በሙሉ መፈጸም የሚችል ሰው ስላልተገኘ ሕጉ የሰውን ኃጢአተኝነት ቁልጭ አድርጎ የሚያሳይ መስታወት ሆኖ ነበር። እንግዲህ ሕጉ መስታወት ነው ስንል መስታወት ያሳያል እንጂ ነውርን ወይም ቆሻሻን የሆነ ነገርን ሊያስወግድ አይችልም። ሕጉ መስታወት ነበረ በዘመኑ ጥፋተኝነታቸውን፣ ኃጢአተኝነታቸውን ቁልጭ አድርጎ የሚያሳይ ጥሩ መስታወት ነበረ። ሌላው የሕግ ዘመን የተባለበት መስዋዕትና የክህነት አገልግሎት በሕጋዊ መንገድ የጀመረበት ዘመን ስለሆነ ነው። ለኃጢአት የሚቀርብ መስዋዕት፣ የካህናት አገልግሎት በሕጋዊ መንገድ ሕጋዊ በሆነ መልክ የጀመረበት ዘመን ስለሆነ ነው። በሕሊና ዘመን ወይንም ከሕግ ዘመን በፊት ሰው የፈለገውን መስዋዕት በፈለገበት ስፍራ ያቀርብ ነበር። ለምሳሌ ቃይንና አቤል ደስ ያላቸው መስዋዕት ያቀርቡ ነበር። በሕግ ዘመን ግን መስዋዕቱ ምን መሆን እንዳለበት እንደገና ደግሞ ማን ማቅረብ እንዳለበትና መቼ መቅረብ እንዳለበት ዝርዝር መግለጫዎች ተሰጠ፣ መመሪያዎች ተሰጡ ማለት ነው። መስዋዕቱ ምን መሆን እንዳለበት፣ እንስሳቶች የሚቀርቡት ምን አይነት እንስሳት መሆን እንዳለባቸው፣ ዝም ብሎ የተገኘ እንስሳ ሁሉ አይቀርብም። እንከን ያለበት እንስሳ አይቀርብም። እከካ ያለበት ሰውነቱ ቆዳው የታመመ እንስሳ አይቀርብም። ነውር የሌለባቸው እንስሳቶች ናቸው ለመስዋዕት የሚቀርቡት። እንደና ደግሞ ማን ማቅረብ እንዳለበት፣ መች መቅረብ እንዳለበት ዝርዝር ነገሮች ተሰጠ ማለት ነው። እና በአጠቃላይ የሕግ ዘመን የተባለበት ምክንያት እግዚአብሔር ከሰው ልጆች ጋር ያለውን ግንኙነት በቃል ኪዳን ሕግ ላይ መስርቶ የሰው ልጅ ቅድስናና ኃጢአተኝነት በሕጉ ሚዛንነት የገለጠበት ዘመን ስለሆነ ነው። እና ሕጉ የሰው ልጅ ድካም አሳይቶ ወደ ጸጋው ዘመን ወደ ክርስቶስ የሚመራና ጠቋሚ ሆኖ አገልግሏል። የሚቀጥለው ዘመነ መግቦት የጸጋ ዘመነ መግቦት ነው። ዲስፔንሴሽን ኦፍ ግሬስ። የጸጋ ዘመነ መግቦት ከኢየሱስ ክርስቶስ ሞትና ትንሣኤ ጀምሮ እስከ ንጥቀት ድረስ ያለውን ዘመን የያዘ ዘመን ነው። ኦፊሻሊ የጸጋ ዘመን የጀመረው ከመንፈስ ቅዱስ መውረድ በኋላ ነው፣ ከበዓለ ሃምሳ ቀን ጀምሮ ማለት ነው። ነገር ግን የጸጋ ዘመን መሰረቱ የመስቀሉ ስራ ነው። መንፈስ ቅዱስም የወረደው የመስቀሉን ስራ መሰረት አድርጎ ነው። እርቅ ከተፈጸመ በኋላ ነው። እርቅ የተፈጸመው በመስቀሉ ላይ ነው።
እና የጸጋን ዘመን ከመስቀል እስከ ቤተ ክርስቲያን ንጥቀት ብለን መያዝ እንችላለን። መንፈስ ቅዱስ ከወረደበት ጀምሮ እስከ ቤተ ክርስቲያን ንጥቀት ድረስ ያለው ዘመን የቤተ ክርስቲያን ዘመን በመባል ይታወቃል። የአዲስ ኪዳን ዘመን እና አሁን እኛ ያለነው በዚህ ዘመን ውስጥ ነው። በዚህ በጸጋ ዘመን ውስጥ እንገኛለን። እስካሁን ድረስ እንግዲህ ይሄ ዘመን ከ2000 ዓመታት በላይ ቆይቷል። ከዚህ በኋላ ምን ያህል ዓመታትን እንደሚቆይ አናውቅም። ቤተ ክርስቲያን ስትነጠቅ የጸጋ ዘመን ይቆማል። የጸጋ ዘመን ከዛ በኋላ ያበቃል ማለት ነው። ሌላ ዘመን አለ ከጸጋ ዘመን በኋላ የሚመጣ። እያንዳንዱ ዘመን መነሻ አለው፣ መድረሻ አለው። የአዲስ ኪዳን ቤተ ክርስቲያን ያለችው በዚህ በጸጋ ዘመን ከሆነ ለምንድን ነው ወደኋላ ሄዳ የሕግን ዘመን ስብከት የምትዋሰው? ለምንድን ነው ወደኋላ ሄዳ የሕግን ትምህርት የምታስተምረው ከተባለ መጽሐፍ ቅዱስን በትክክል ከፋፍሎ ያለማጥናት ችግር ስለሆነ ነው። እነዚህን የዘመን ክፍፍሎችን መማራችን ማወቃችን ለምን ይጠቅመናል? ያለንበትን ዘመን እንድናውቅ እንድንረዳ፣ ሁለተኛ ደግሞ ሊመጣ ያለውንም ዘመን ምን እንደሆነ ለይተን እንድናውቅ ለዛ ዘመንም እንድንዘጋጅ፣ ሶስተኛ ደግሞ ያለፈውን ዘመን እንዳሁኑ ዘመን አድርገን ፕራክቲስ እንዳናደርግ ይጠቅመናል። ሰው የዘመንን ክፍፍል በትክክል ለይቶ ካላወቀ የእምዬን ለአብዬ እንደሚባለው የሕግን ዘመን ትምህርት አምጥቶ በጸጋ ዘመን ውስጥ ይቀላቅላል፣ ይሰብካል። ጳውሎስ ምን ብሏል? እኛ ከሰበክንላችሁ የተለየ ወንጌል ሌላ ወንጌል የሚሰብክ ብኖር የተረገመ ይሁን ነው አለው። ለጋላትያ አብያተ ክርስቲያናት ጳውሎስ የሰበከው ወንጌል ምን ነበረ? በክርስቶስ ኢየሱስ በማመን ብቻ ስለ መጽደቅ በእምነት ስለሚገኝ ጽድቅ ነው የሰበከው። በክርስቶስ የተፈጸመውን ስራ በመቀበል በማመን አንድ ሰው እንደሚጸድቅ እንደሚድን፣ ሌላ የሕግ ስራ እንደማይጨመር እንደማያስፈልግ ሰብኮ አስተምሮ ሲወጣ ሐሰተኛ መምህራን ሾልኮ ገቡና ኖ ካልተገረዛችሁ አትድኑም። ጳውሎስ የሰበከው ስብከት ሲደመር ሕግን መጠበቅ እኩል ይሆናል የዘላለም ሕይወት መዳን ብሎ ሲሰብኩ ይሄ ልዩ ወንጌል ነው፣ ሌላ ወንጌል ነው፣ የተረገመ ይሁን ብሎ ነው የደነገገው ወገኖች። ስለዚህ ጳውሎስ ሙሉ በሙሉ የሰበከው የእግዚአብሔርን ጸጋ ነው። የዘመኑ ቤተ ክርስቲያንም መስበክ ያለባት እኛ አገልጋዮች መስበክ ያለብን ለሰዎች ማስተማር ያለብን የጸጋውን ዘመን መልእክት ነው። የጸጋ ዘመን መልእክት የት ነው የሚገኘው? ከመስቀል በኋላ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ መንፈስ ቅዱስ ከወረደበት ጀምሮ ያለው ኤፌሶን ምዕራፍ 3 ከቁጥር 2 እና 3 ላይ እና ክርስቶስ ለኃጢአታችን መሞቱንና በእምነት የመጽደቅ ምስጢር ለጳውሎስ መገለጡ የዚህ የጸጋ ዘመን ጅማሬ ነው። የዚህ የጸጋ ዘመን ኃላፊነት ደግሞ አለ። እሱ ምንድን ነው? በኢየሱስ ክርስቶስ የማዳን ሥራ ማመንና በወንጌል እውነት መመላለስ። ሐዋርያ ሥራ ምዕራፍ 16 ከቁጥር 31 ላይ ልክ እንደ መጀመሪያው ዘመን እንደ ንጽሕናው ዘመን እግዚአብሔር ለአዳምና ለሔዋን ከእውቀት ዛፍ እንዳይበሉ እንደከለከላቸው አትብሉና ብሉ እንደተባሉ በዚህ ዘመንም የተሰጠ መመሪያ አለ። እሱ ምንድን ነው? የሰው ልጅ መዳን የሚችለው በክርስቶስ ኢየሱስ በማመን ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ብቻ ነው። በዓለም ዙሪያ በብዙ ሺህ የሚቆጠሩ ሃይማኖቶች አሉ። የትኛውም ሃይማኖት ሰው ማዳን አይችልም። ሃይማኖት ሰው ማዳን ቢችል ኖሮ ኢየሱስ ባልሞተ ነበር፣ መስቀል ባላስፈለገ ነበር። ሃይማኖት ማዳን ስለማይችል ነው ኢየሱስ የሞተው። መለኮት ሰው ሆኖ የተገለጠው ሃይማኖት ማዳን ስለማይችል፣ ሃይማኖት መስራት ያልቻለውን ስራ ነው በመስቀል ላይ ኢየሱስ የሰራው። ስለዚህ በዚህ ዘመን ውስጥ እግዚአብሔር እጁን ዘርግቶ ብዙዎችን እየጠበቀ ነው። በዓለም ዙሪያ ያሉ አሕዛቦችን በክርስቶስ ኢየሱስ አምኖ ያልዳኑ ሰዎችን። ይህ ዘመን እንደ ሌላውም ዘመን የሚያበቃበት ጊዜ አለ። ምዕራፉ የሚዘጋበት ጊዜ አለ። እድሉ የሚዘጋበት ጊዜ አለ። አሁን ዓመተ ምሕረት እየተባለ ነው እየተነገረ ያለው። ዓመተ ምሕረት የተባለው የሚዘጋበት ጊዜ አለ። ከመስቀል በፊት ዓመተ ዓለም ነበረ። ከመስቀል በኋላ ዓመተ ምሕረት ነበር። አሁን የምሕረት ዓመት ነው። ለምን? ምሕረት ተደርጓል። አሁን እግዚአብሔር ዓለምን በልጁ ምሯል። እርቅ ተፈጥሯል። ዓመተ ምሕረቱ ይቆማል። ቤተ ክርስቲያን ከተነጠቀች በኋላ ጌታ ኢየሱስ ክርስቶስ ተመልሶ ከመጣ በኋላ ይቆማል። ከዛ በኋላ ዓመተ ፍርድ ነው የሚሆነው እና እነዚህ ነገሮች ለይተን ማወቅ ያስፈልገናል። በዚህ በጸጋ ዘመን ውስጥ ያለው ውድቀት በክርስቶስ ኢየሱስ አለማመንና በወንጌል እውነት አለመኖር። እንግዲህ ዓለም ወንጌልን ንቃለች። በዚህ ዘመን አሁን ወንጌልን ስትመሰክሩ ብዙ ሰዎች ያንቋሽሻሉ፣ ይሰድቧችኋል፣ ሊደበድቧችሁም ይችላሉ። ብዙ ስደት ሊነሳባችሁም ይችላል። ሰው ወንጌልን እየገፋ ነው። ይህ ትልቅ ውድቀት ነው። የጸጋ ዘመን ትልቁ ውድቀት
የሰው ልጅ ለወንጌል እውነት ምላሽ አለመስጠት፣ ዓለም የወንጌልን እውነት መናቋ የትልቅ ውድቀት ነው። በቤተ ክርስቲያን ውስጥ ክደት መግባት፣ ሰዎች የወንጌልን እውነት አለመቀበል፣ መካድ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ላይ ስታነቡ ሐዋርያ ጳውሎስ ስለመጨረሻው ዘመን ያለው ነገር ይናገራል። ይህን ክፍል አንብበው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይለዋል። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ጽድቅ የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። ከእነዚህ ደግሞ ራቅ እያለ ይናገራል ጳውሎስ። እና የዚህ ዘመን እንግዲህ ውድቀቱ ይሄ ነው። ፍርዱ ደግሞ ምንድን ነው ከተባለ የዚህ ዘመን ፍርድ ቤተ ክርስቲያን ከተነጠቀች በኋላ በምድር ላይ የሚመጣው የ7ቱ ዓመት ታላቁ መከራ ነው። አሁን ቤተ ክርስቲያን በምድር ላይ አለች። ዓለም ሴፍ ናት። ነገር ግን ቤተ ክርስቲያን ከተነጠቀች በኋላ በዓለም ላይ ታይቶ የማይታወቅ ታላቁ መከራ የሚባል ይከሰታል። ለ7 ዓመት ማለት ነው። ማቴዎስ ወንጌል ምዕራፍ 24 ከቁጥር 21 ላይ ሐሳቡን ታገኛላችሁ። የዚህ ዘመን ተስፋ ደግሞ የክርስቶስ ኢየሱስ ዳግም መምጣትና የቤተ ክርስቲያን ንጥቀት ነው። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 የክብር ተስፋችን የክርስቶስ ኢየሱስ መመለስ ነው። ቤተ ክርስቲያን አሁን ያላት ትልቁ ተስፋ የኢየሱስ ክርስቶስ ዳግም ምጽአት ነው። ከሱ ጋር ለዘላለም የምንሆንበት የምንኖርበት ያ ትልቁ የጸጋ ዘመን ተስፋ ነው እንጂ ምድራዊ ቁሳቁሶች አይደሉም ተስፋችን። በዚህ በጸጋ ዘመን ውስጥ ያለ እግዚአብሔር ጸጋ እንግዲህ እንደ ስሙ ጸጋ ነው። በቃ ጸጋ ተገልጧል። በዚህ ዘመን ላይ ኃጢአተኛው ሰው ምንም ሳይከፍል ያለምንም ክፍያ በክርስቶስ ኢየሱስ በማመን ብቻ ጻድቅ ተብሎ መቆጠሩና የእግዚአብሔር ልጅ መሆኑ በዚህ ዘመን የተገለጠው እግዚአብሔር ጸጋ ነው። ሮሜ ምዕራፍ 3 ከቁጥር 24 ላይ ደና ደግሞ ሮሜ ምዕራፍ 4 ላይ ሙሉ ሐሳቡን ታገኛላችሁ። ኃጢአተኛው ሰው በክርስቶስ ኢየሱስ በማመን እንዲሁ በነፃ መጽደቁ፣ ድነት በነፃ መሆኑ፣ ሰው ሲያምን በነፃ መዳኑ፣ የእግዚአብሔር ልጅ መሆኑ በዘመን የተገለጠው የእግዚአብሔር ጸጋ ነው። ለምን የጸጋ ዘመን ተባለ? እንደ ሌሎቹም ይሄ ዘመን የጸጋ ዘመን የተባለበት ምክንያቶች አሉ። የጸጋ ዘመን የተባለበት ምክንያቶች እንግዲህ አሁን እንዳልኩ መዳን በስራ ሳይሆን በጸጋ ብቻ ስለሆነ ነው። በብሉይ ኪዳን መዳን ወይም ከእግዚአብሔር ጋር መታረቅ በሕግ ትእዛዝ አፈጻጸም ላይ ያተኮረ ነበር። በዚህ ዘመን ግን ሰው የሚድነው በገዛ ጥረቱ በመልካም ስራው ሳይሆን የሃይማኖት ተከታይ በመሆን ሳይሆን በጸጋ በእምነት ብቻ በመሆኑ ይህንንም ደግሞ ሐዋርያ ጳውሎስ ኤፌሶን ምዕራፍ 2 ከቁጥር 8 እስከ 9 ገልጾታል። ጸጋው በእምነት አድኗችኋልና ይላል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ማንም እንዳይመካ ከስራ አይደለም። መልካም ስራ ሰርቼ እድናለሁ ብሎ የሚያስብ ሰው ካለ አይሆንም። ለምን? ከስራው መዳን አይችልም። መዳን በጸጋ ብቻ ነው፣ በእምነት ብቻ ነው፣ በክርስቶስ ስራ ብቻ ነው መዳን። ሌላው የጸጋ ዘመን የተባለበት ምክንያት የእግዚአብሔር ፍቅር የተገለጠበት ዘመን ስለሆነ ነው። የመጀመሪያው መዳን በስራ ሳይሆን በጸጋ ብቻ ስለሆነ ነው። ብዙ ጊዜ የኦርቶዶክስ አማኞች ብቻ ብቻ ትላላችሁ ይላሉ። ብቻ ብቻ ለምን ትላላችሁ? መጽሐፍ ቅዱስ ብቻ፣ በጸጋ ብቻ፣ በእምነት ብቻ የሚል አለ ወይ ብሎ ይጠይቃሉ። መዳን በጸጋ ነው ከተባለ በሌላ ነገር አይደለም ማለት ነው። በጸጋ ነው ከተባለ በስራ አይደለም ማለት ነው። ስለዚህ የእግዚአብሔር ፍቅር የተገለጠበት ዘመን ስለሆነ ነው የጸጋ ዘመን የተባለው። ይህ ዘመን እግዚአብሔር ለዓለም ያለውን ፍቅሩን የገለጠበትና ለኃጢአተኞች ወደ እርሱ እንዲመጡ ንስሐ እንዲገቡ ማለትም አስተሳሰባቸውን በራሴ ጸድቃለሁ፣ በሃይማኖቴ ጸድቃለሁ የሚለውን አስተሳሰባቸውን ለውጠው ንስሐ ገብቶ ማለት ነው ወደ እርሱ እንዲመጡ ይህንን ድነት እንዲቀበሉ የተሰጠ እድል ስለሆነ ነው ይሄ የጸጋ ዘመን የተባለው። በጸጋው አማካኝነት የሰው ልጆች ሁሉ ወደ እውነት እንዲመጡ እግዚአብሔር በወንጌሉ አማካኝነት ጥሪ እያቀረበ ነው። ሌላው የጸጋ ዘመን የተባለበት የመንፈስ ቅዱስ ስጦታ ለሁሉም ስለሆነ ነው። በዚህ ዘመን ውስጥ የመንፈስ ቅዱስ ስጦታ ለተመረጡ ሰዎች ብቻ አይደለም።
በክርስቶስ ኢየሱስ አምኖ ለዳኑት ሁሉ የመንፈስ ቅዱስ ስጦታ አቬለብል ነው። የእግዚአብሔር ጸጋ በልዩ ሁኔታ የሚገለጠው በመንፈስ ቅዱስ አማካኝነት ነው። የመንፈስ ቅዱስ ዘመን ነው፣ የጸጋ ዘመን። የመንፈስ ቅዱስ ስጦታ ለቤተ ክርስቲያን ተሰጥቷታል። በክርስቶስ ኢየሱስ አምኖ የሚድኑ ሰዎች በሙሉ የመንፈስ ቅዱስ ማደሪያዎች ናቸው፣ የመንፈስ ቅዱስ መኖሪያዎች ናቸው። በብሉይ ኪዳን ዘመን ወይንም ከዚህ በፊት በነበሩ ዘመናቶች ውስጥ በአምስቱ ክፍለ ዘመናቶች ውስጥ መንፈስ ቅዱስ እንዳሁኑ ዘመን በሰዎች ውስጥ አያድርም ነበር፣ አይኖርም ነበር። በጸጋ ዘመን ውስጥ ነው መንፈስ ቅዱስ ሰዎችን መኖሪያ አድርጎ ማደሪያ አድርጎ መኖር የጀመረው። ለምን? ከክርስቶስ ኢየሱስ ከመስቀሉ ስራ የተነሳ። ሌላው የጸጋ ዘመን የተባለበት ዘመን ይሄ ዘመን የአይሁድና የአሕዛብ መከፋፈል ስለቀረ ነው። እንግዲህ በሕጉ ዘመን እንደምታውቁት አይሁዶች እስራኤላውያኖች ከአሕዛብ ጋር ከአይሁድ ውጭ ከሆኑ ማህበረሰቦች ጋር ማህበራዊ ኑሮችን በአንድ ላይ መደራጀት አይችሉም፣ መገናኘት አይችሉም፣ ኢቭን አይጨባበጡም ነበር። ለምን? ሕጉ ስለሚከለክላቸው። የሙሴ ሕግ ከልካይ ነበረ፣ ድንበር ነበረ፣ ግድግዳ ነበረ። በአይሁድና በሌላው ዓለም በሌላው ሕዝብ መካከል ሕጉ እንደ ግድግዳ ሆኖ ነበረ። ሰውና እግዚአብሔር ተለያይቶ ነበረ። እንደገና ደግሞ ሰውንና ሰውን የሚለይ ነበረ ግድግዳ ሆኖ። ሰው በራሱ ስራ በራሱ ጽድቅ ወደ እግዚአብሔር መቅረብ አይችልም። እግዚአብሔር ቅዱስ ነው። እንደ እግዚአብሔር አይነት ቅድስና በሕግ ስራ ማግኘት ስለማይችሉ ፈጽሞ መቅረብ አይችሉም። ሊቀ ካህናቱ ራሱ የተመረጡ ሊቀ ካህናት ራሱ በብዙ ድካምና በብዙ መስዋዕት በኋላ ነው ወደ ቅዱስ ቅዱሳን ገብቶ ሕዝቡን ወክሎ መስዋዕት የሚያቀርቡት። ይሄ ግድግዳ ግን የፈረሰው በመስቀል ላይ ነው። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ላይ ሐዋርያ ጳውሎስ እንደዚህ ይላል፣ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይላል። ይህም ከሁለታቸው ስል እንግዲህ አይሁድንና አሕዛብን ማለት ነው። ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ነው ይላል። የአይሁድና የአሕዛብ መከፋፈል ቀርቷል። አሁን በእግዚአብሔር መንግስት ውስጥ አይሁድ የሚባል ነገር የለም፣ አሕዛብ የሚባል ነገር የለም። ኢቭን ሴት ወንድ የለም ይላል ሐዋርያ ጳውሎስ ሲናገር። ባሪያ የለም፣ ጨዋ የለም ይላል። እና ምንድን ነው ያለው ከተባለ አዲስ ፍጥረት ነው ያለው። በእግዚአብሔር መንግስት ውስጥ የዘር ክፍፍል የለም፣ የጎሳ ክፍፍል የለም። በዚህ ዘመን የዘርና የጎሳ ክፍፍል የሚያራምዱ ቤተ ክርስቲያናት አሉ። በተለይ አበሻው ማህበረሰብ በውጭው ዓለም ያሉትን አሁን ስታዩ 5 ሰው ሆኖ በቋንቋ ተከፋፍሎ ይወጣሉ። ከነገድ ከቋንቋ ከዘር የተዋጀን ሰዎች ነን እኛ። ቤተ ክርስቲያን ከነገድ ከዘር ከቋንቋ የተዋጀች የክርስቶስ አካል ናት፣ አዲስ ፍጥረት ናት። ወገኖች ቋንቋ የማይችሉ ሰዎች ካሉ በሚችሉት ቋንቋ ወንጌል ማድረስ ግዴታ አለብን፣ ኃላፊነታችን ነው። ነገር ግን በቋንቋ ምክንያት ቤተ ክርስቲያን መበታተን የለባትም። በዘረኝነት ምክንያት በቤተ ክርስቲያን ውስጥ መከፋፈል መኖር የለበትም። ለምን? አሁን ያለንበት በጸጋ ዘመን ውስጥ ነው። አሁን ያለንበት የጸጋ ዘመን ክፍፍል የቆመበት ዘመን ነው። አይደለም ኢትዮጵያኖች ሆነን እርስ በርሳችን መባላትና መከፋፈል ቀርቶ አይሁድና አሕዛብ ራሱ አንድ የሆኑበት ዘመን ነው። ይሄ ዘመን በመስቀሉ ሥራ አይሁድና አሕዛብ የታረቁበት ዘመን፣ ሰውና እግዚአብሔር የታረቀበት ዘመን፣ እርቅ የተደረገበት እርቅ የተፈጸመበት ዘመን ነው። ከመስቀሉ ሥራ የተነሳ እግዚአብሔር ግድግዳውን አፍርሶ ሃይማኖት ግን ግድግዳውን መልሶ እየገነባ ነው በዚህ ዘመን። ነገር ግን ይህን ትምህርት እየተማርን ያለን ሰዎች ከዚህ በኋላ ይህን ግድግዳ ማፍረስ አለብን። ሃይማኖት እየገነባ ያለውን ግድግዳ በሰዎችና በሰዎች መካከል በሰዎችና በእግዚአብሔር መካከል እየገነባ ያለውን የኩነኔ ግድግዳ፣ የጥላቻ ግድግዳዎችን ማፍረስ አለብን። በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን ወገኖች። ስለዚህ እግዚአብሔር በልጁ ሥራ ያፈረሰውን ግድግዳ ሃይማኖት መልሶ እየገነባ ነው። የምናፈርሰው እኛ ነን። 7ኛውና የመጨረሻው ዘመን የመንግስት ዘመን ይባላል። ዲስፔንሴሽን ኦፍ ኪንግደም ወይም ሚሊኒየም የሚባል ዘመን ነው። በዚህ ዘመን ውስጥ ዋናው ሰው ኢየሱስ ክርስቶስ ነው። ይህ ዘመን ከክርስቶስ ዳግም ምጽአት ጀምሮ ሰይጣን የመጨረሻ ፍርድ እስከሚሰጠው ድረስ ዮሐንስ ራእይ ምዕራፍ 20 ከቁጥር 1 እስከ ቁጥር 15 ድረስ ያለውን ጊዜ የያዘ ዘመን ነው። ክርስቶስ በምድር ላይ በአካል ነግሶ ሰላምና ጽድቅን የሚያሰፍንበት ዘመን ነው ይሄ ዘመን እና በትክክል እንግዲህ በመጽሐፍ ቅዱሳችን ላይ እንደተጻፈው 1000 ዓመታትን ይቆያል ወይንም ሚሊኒየም ነው።
ሚሊኒየም ማለት 1000 ዓመት ማለት ነው። የመንግስት ዘመን ለ1000 ዓመታት የሚቆይ ነው። መቼ ነው የሚጀምረው? ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ። የክርስቶስ ኢየሱስ ምጽአትና ዳግም ምጽአትና ንጥቀት አንድ አይደለም። ንጥቀት የሚሆነው ከምጽአቱ በፊት ነው። ከንጥቀት በኋላ ከ7 ዓመት በኋላ ነው የክርስቶስ ኢየሱስ ዳግም ምጽአት የሚሆነው ማለት ነው። እሱን ቀጥለን በሰፊው እናያለን። የዚህ ዘመን ጅማሬ ወይም መገለጥ ክርስቶስ በአካል ተመልሶ በዳዊት ዙፋን ላይ ተቀምጦ ምድርን በጽድቅ መግዛቱ ነው። ዮሐንስ ራእይ ምዕራፍ 20 ከቁጥር 20 ላይ ታገኛላችሁ። እንደ ሌላውም ዘመን ይሄ ዘመን ኃላፊነትና መመሪያ አለበት። እሱ ምንድነው? ለሚነግሰው ንጉሥ ለኢየሱስ ክርስቶስ በፍጹም ልብ መገዛትና እሱን ማምለክ ነው። እንደ ሌላውም ይሄ ዘመን ውድቀት አለበት። ውድቀቱ ምንድነው? በዘመኑ መጨረሻ ሰይጣን ከእስራቱ ሲፈታ፣ ምክንያቱም ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ ለ1000 ዓመት ሰይጣንን ያስረዋል። ሰይጣን ይታሰራል። ለጥቂት ጊዜ ደግሞ ከ1000 ዓመት በኋላ ለጥቂት ጊዜ ይፈታል። ልክ ሲፈታ አሕዛብን ያስታችኋል ማለት ነው። ጎግና ማጎግ የሚባለው ህዝቦች አሕዛብ ጦርነት ይከፍታሉ በመሲሁ ላይ በቅዱሳን ላይ እና በዘመኑ መጨረሻ ሰይጣን ከስራቱ ሲፈታ አሕዛብ ዳግመኛ ተታለው በሰይጣን ተታለው ማለት ነው በክርስቶስ ላይ ያምጻሉ እና ከዛ በኋላ ከውድቀት በኋላ ደግሞ ይህም ዘመን እንደ ሌሎቹ ዘመናት ፍርድ አለበት። ፍርዱ ምንድን ነው? አመፀኞች በእሳት መጥፋታቸው። ይሄ ጎግና ማጎግ የተባሉት በመሲሁ ላይ በቅዱሳን ላይ የሚነሱት ጦርነት የሚያውጁትን በእሳት እንደሚጠፉ እሳት ከሰማይ ወርዳ አጠፋቻቸው ነው የሚለው ቃሉ ዮሐንስ ራእይ ምዕራፍ 20 ከቁጥር 10 እስከ 15 ላይ። እና ሌላው ፍርዱ ምንድን ነው? ሰይጣንና ተከታዮቹ ወደ እሳት ባህር ለዘላለም ይጣላሉ እና ከዛ በኋላ የነጩ ዙፋን ፍርድ የሚባል አለ። የነጩ ዙፋን ፍርድ ከዛ በኋላ ነው። ሰይጣን ወደ እሳት ባህር ከተጣለ በኋላ የነጩ ዙፋን ፍርድ የሚባል አለ። ሙታን በተለያየ ቦታ ባህር የበላቸው አውሬ የበላቸው በመቃብር ውስጥ እየተቀበሩ በክርስቶስ ኢየሱስ ያላመኑ በዓለም ዙሪያ ያሉ ሙታኖች በሙሉ ተነስተው በዚህ በነጩ ዙፋን ለፍርድ ይቀርባሉ። የዚህ ዘመን ተስፋ ሞትና ሐዘን የሌለበት አዲስ ሰማይና አዲስ ምድር መምጣቱ ላይ ነው። ዮሐንስ ራእይ ምዕራፍ 21 ከቁጥር 1 ላይ አዲስ ሰማይና አዲስ ምድርን አየሁ ይላል። የዚህ ዘመን ተስፋ ነው ይሄ እና በዚህ ዘመንም ጸጋ አለ። የሚገርመው ነገር ነው። ጸጋ አለ እና ምንድነው ጸጋ ከተባለ በዘመን የሚገለጠው እግዚአብሔር ጸጋ በምድር ላይ ሰላም ይሆናል፣ ጤናና ረጅም ዕድሜ ይኖራል። እግዚአብሔር በአካል ከሰዎች ጋር ይኖራል ማለት ነው። ኢየሱስ ክርስቶስ በአካል እንግዲህ በትንሣኤው አካል ቅዱሳን በሙሉ በዓለም ዙሪያ ያሉ ቅዱሳን በሙሉ በትንሣኤው አካል በምድር ላይ ከክርስቶስ ኢየሱስ ጋር እንነግሳለን። በአካል ከሰዎች ጋር እግዚአብሔር መኖሩ የእግዚአብሔር ጸጋ እንደሆነ በዛ ቦታ ላይ እናያለን እና በዚህ ዘመን ተፈጥሮ ይታደሳል። በአራዊትና በሰዎች መካከል ሰላም ይሆናል። በዚህ ዘመን አሁን እንደምናየው አራዊቶች ሰውን አያጠቁም። ከአንበሳ ጋር መኖር ይቻላል፣ ከጅብ ጋር መኖር ይቻላል፣ አብሮ መኖር ይቻላል በዛ ዘመን እና የሰው ዕድሜ ደግሞ ይረዝማል። ይሄ ገና በነቢዩ በኢሳያስ ዘመን የተነገረ ትንቢት ነበር። ኢሳያስ ምዕራፍ 65 ከቁጥር 25 ላይ ምን ይላል? ተኩላና በግ በአንድነት ይሰማራሉ፣ በተቀደሰው ተራራዬ ሁሉ ጉዳትና ጥፋት አያደርጉም ይላል። ተኩላና በግ እንግዲህ ተኩላ የበግ ጠላት ነው። በአንድ ላይ ይሰማራሉ ብሎ ኢሳያስ ገና ከክርስቶስ መወለድ በፊት አስቀድሞ ከ700 ምናምን ዓመት በፊት ተናግሯል። ተኩላ ከበግ ጋር እንደሚኖር፣ ሕፃን በእባብ ጉድጓድ ላይ እንደሚጫወት፣ እባብ ሰዎችን እንደማይነድፍ እና ፍጹም የሆነ ሰላም የሚሰፍንበት ዘመን ነው ይሄ ዘመን ማለት ነው። እና እነዚህን ኦርደሮች ለይተን እንድናውቅ አንዳንድ ሀሳቦችን ላሳያችሁ። ልክ አሁን ከዚህ በኋላ ይሄ ዘመን ከመጀመሩ በፊት የጸጋ ዘመን ማብቃው ምንድን ነው አልን? የቤተ ክርስቲያን ንጥቀት ነው። ቤተ ክርስቲያን ስትነጠቅ የጸጋ ዘመን ከዛ በኋላ ይቆማል። ቤተ ክርስቲያን ስትነጠቅ መንፈስ ቅዱስም አብሮ ነው የሚሄደው። ከቤተ ክርስቲያን ጋር አብሮ ነው የሚነጠቀው። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 17 ላይ፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 58 ንጥቀት በብሉይ ኪዳን ትንቢቶች ውስጥ ያልነበረ
ለሐዋርያው ጳውሎስ ብቻ የተገለጠ የአዲስ ኪዳን ምስጢር ነው። የብሉይ ኪዳን ነቢያት ይህን ምስጢር አላዩትም ነበር፣ አልተገለጠላቸውም። ለብሉይ ኪዳን ነቢያት የተገለጠላቸው የጸጋ ዘመን ምስጢር ነው። የክርስቶስ ኢየሱስ መምጣት ነው። የክርስቶስ ኢየሱስ ሞት ነው። የእሱ መከራ ተገልጦላቸው ነበር። ግን ከጸጋ ዘመን በኋላ ያለው ለሐዋርያ ጳውሎስ ነው የተገለጠለት። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ጌታ በአየር ላይ ይመጣል ይላል። ሙታን ይነሳሉ፣ እኛም እንለወጣለን ይላል። ጌታ በአየር ላይ እንደሚመጣ ሙታን እንደሚነሱ፣ እነዚህ አሁን የሚነሱ ሙታን በነጩ ዙፋን ፊት የሚቀርቡ ሙታን አይደሉም። ብዙ ጊዜ የምንሰማቸው ነገሮች አሉ። በነጩ ዙፋን ፊት እንቀርባለን እያሉ ይሰብካሉ። ቅዱሳን በነጩ ዙፋን ፊት አይቀርቡም። በክርስቶስ ኢየሱስ አምኖ የዳኑ ሰዎች በነጩ ዙፋን ፊት አይቀርቡም። በነጩ ዙፋን ፊት የሚቀርቡት ያላመኑ ሰዎች ናቸው። ቅዱሳን በማን ፊት ነው የሚቀርቡት? በክርስቶስ ወንበር ፊት ነው የሚቀርቡት። በክርስቶስ ወንበር በዛ ፍርድ ፊት ነው የሚቀርቡት። እሱ ነገር ቀጥለን አሳያችኋለሁ፣ ስለ ነጩ ዙፋንና ስለ ክርስቶስ ወንበር፣ ፍርድ ወንበር ማለት ነው። እና ሁላችንም አናንቀላፋም። ምክንያቱም ጳውሎስ ያለው ምንድን ነው? ሁላችንም አናንቀላፋም አለ። ነገር ግን በድንገት እንለወጣለን አለ። አሁን ንጥቀት ሲባል የሆነ ክንፍ አውጥተን ምናምን የሆነ ሰማይ ላይ መብረር ምናምን አይደለም። በድንገት ነው የምንለወጠው። ከዚህኛው ከግዑዙ ዓለም ከዚህ ከፊዚካል ቦዲያችን ልክ አሁን ንጥቀት ሲሆን፣ አንደኛ በክርስቶስ ኢየሱስ አምኖ የሞቱት ቀድመው ይነሳሉ። እኛ ከመነጠቃችን በፊት እነሱ ናቸው የሚነጠቁት ማለት ከሙታን ይነሳሉ፣ ከጌታ ጋር በቅጽበት ከእሱ ጋር ይሆናሉ። የት ነው አየር ሲባል? ምድራችን ራሱ ያለችው በአየር ላይ ተንጠልጥላ ነው። ባለፈው ወር ላይ የናሳ ሳይንቲስቶች ወደ ጨረቃ ሄደው ምድርን ፎቶ እየቀረጹ ከዛ ፎቶ ይልኩ ነበር እና እነዛን ፎቶች፣ ቪዲዮዎች አይቼ ነበር። በጣም ገራሚ ነው። ምድር ራሱ በአየር ላይ ተንጠልጥላ ነው አለችው። የሚገርማችሁ ነገር ከምድር በታች ከዋክብቶች አሉ። ሰማይ አለ ከምድር በታች። ከምድር ከባቢ አየር በኋላ ከምድር በታች፣ ከምድር ጎን፣ ከምድር በላይ ከዋክብቶች አሉ። ሌሎች ፕላኔቶችም አሉ እና በመሃል ላይ ሆና ምድር በራሷ ዛቢያ ላይ ነው የምትሽከረከረው። ይሄ እግዚአብሔር ተአምራት ነው፣ የእግዚአብሔር እጆቹ ስራ ነው። ጨረቃም በጎን ይሽከረከራል፣ መሬትም በራሷ ዛቢያ ላይ ትሽከረከራለች። ብዙ ጊዜ አሁን እኛ መሬት ላይ ስላለን ከኛ በታች ምንም ነገር ያለ አይመስለንም። ባህር ብቻ ያለ ነው ይመስለን። ኖ እንደዛ አይደለም። ከኛ በታች ሌላ ሰማይ አለ፣ ከዋክብቶች አሉ ከኛ በታች። ምድር መሃል ላይ ነው ተንጠልጥላለችው፣ በሰማይ መሃል ላይ ተንጠልጥላ ፕላኔት ናት ራሷ። እና ንጥቀት ሲባል እንግዲህ ከዚህ ፕላኔት ውስጥ ነው የምንወጣው ማለት ነው። ከዚህ ፕላኔት ውስጥ ወጥተን ወደ መንፈሳዊ ዓለም ወደዛ ውስጥ ነው የምንገባው። ከዚህ ፕላኔት ውስጥ በቅጽበት አይን፣ ከዚህ ፊዚካል ቦዲያችን በቅጽበት አይን እንለወጣለን ወደ መንፈሳዊ ስፍራ። በአየር ላይ ክርስቶስ ኢየሱስ ተመልሶ ሲመጣ እንግዲህ ሐዋርያ ጳውሎስ እስከ ሶስተኛ ሰማይ ድረስ እንደተነጠቀ ይናገራል። ሶስተኛ ሰማይ ይላል እና የመጀመሪያው ሰማይ ይሄ ከባቢ አየር ያለበት ነው። ቀጥሎ ያለ ሰማይ አለ፣ ቀጥሎ ያለ ሰማይ አለ። ጌታ ኢየሱስ ክርስቶስ እንግዲህ ሲመጣ በአየር ላይ በትንሣኤው አካል ወይንም በተለወጠው በዚህ አካላችን ከክርስቶስ ኢየሱስ ጋር በአየር ላይ እንቆያለን። ያ አካል በአየር ላይ መቆየት ይችላል። ግራቪቲ የማይዘው አካል ነው። ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ አይታችን እንደሆነ በተዘጋ ቤት ውስጥ ገብቷል። በትንሣኤ አካል ሰላም ለእናንተ ይሁን አለ። በተዘጋ ቤት ውስጥ ገብቶ እያዩት ደግሞ ወደ ሰማይ አድርጓል። እያዩት ግራቪቲ የማይዘው አካል ነው የትንሣኤ አካል። ልክ እኛም በትንሣኤ አካላችን የሞቱት ይነሳሉ። እስከዛ ከሞትን እንግዲህ በትንሣኤ አካል እንነሳለን። ሳንሞት ጌታ ኢየሱስ ክርስቶስ በአየር ላይ ሲመጣ እሱን ለመገናኘት በአየር ላይ የበጉን እራት ለመካፈል ለ7 ዓመት እንለወጣለን። በአካል ካለን ማለት ነው። በቅጽበታን ተለውጠን ወደዛ ወደ መንፈሳዊ ዓለም ውስጥ ወደዛ ግዛት ውስጥ እንገባለን። ይሄ ከምድር ውጭ የሆነ ክልል ነው። ሲኦልም ያለው ገነትም ያለው ከምድር ክልል ውጭ ነው። አሁን ካለንበት ከባቢ አየር ውጭ ነው። ይህንን ነው የሚያሳየው። ከንጥቀት በኋላ የ7ቱ ዓመት ታላቁ መከራ የሚባል አለ። ከንጥቀት በኋላ ምክንያቱም ቤተ ክርስቲያን በዚህ በታላቁ መከራ ውስጥ አታልፍም። ለ7 ዓመት መከራው በምድር ላይ የሚቆየው ቤተ ክርስቲያን ለ7 ዓመት የበጉን እራት እንጆይ እያደረገች ነው። በአየር ላይ ከኢየሱስ ክርስቶስ ጋር እራት ይላል። የሚበላ እራት ነው። የሚበላ ምግብ አለ፣ እንበላለን። እንጀራ ወይም ዳቦ ምናምን አይደለም። የመላእክት ምግብ እንበላለን። የትንሣኤ አካል የሚበላ የሚጠጣ ነው፣ ይበላል።
ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እኮ በልቷል፣ አሳ በልቷል። የሚበላ አካል ነው፣ የትንሣኤ አካል። ማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ላይ ስለ ታላቁ መከራ ጌታ ኢየሱስ ክርስቶስ ተናግሯል። የምጣር መጀመሪያዎች ናቸው የተባለ የተነገሩ እነዚህ በጣም አስፈሪ የሆኑ ትንቢቶች፣ ቃሎች በዛ ዘመን የሚፈጸሙ ናቸው። የያዕቆብ መከራ ተብሎ ይጠራል። ይሄ ታላቁ መከራ ቤተ ክርስቲያን እንግዲህ ከተነጠቀች በኋላ እግዚአብሔር ከእስራኤል ጋር ያለውን ሂሳብ ለማወራረድ የሚጀምርበት ጊዜ ነው። እግዚአብሔር ከእስራኤል ጋር ያለውን አጀንዳውን አልጨረሰም። የእግዚአብሔር ፕላን አሁንም ከዚህ ኔሽን ጋር አለ። እግዚአብሔር ከእስራኤል ጋር የጀመረውን ፕሮግራም አልጨረሰም። በታላቁ መከራ ውስጥ ገና የሚድኑ ብዙ አይሁዶች አሉ። 144,000 የሚባሉ የወንጌል ሰባኪዎች ገና ይነሳሉ። ያልተፈጸሙ ተስፋዎች አሉ ለእስራኤል ሕዝብ ማለት ነው። እና ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 14 ላይ ስታነቡ የምጣር መጀመሪያ እያለ ይናገራል። ጦርነት፣ ረሃብ፣ ዓለም አቀፋዊ የሆኑ ችግሮች ናቸው የሚፈጠሩት። በአይሁድ ላይ ብቻ አይደለም። ይሄ መከራ ዓለም አቀፋዊ ነው። ዓለም አቀፋዊ ይዘት አለው እና የጥፋት እርኩሰት የተባለው የክርስቶስ ተቃዋሚው አንቲክራይስት በኢየሩሳሌም ቤተ መቅደስ ላይ ራሱን አምላክ ያደርጋል ይላል እና በዛን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማይታወቅ ዳግመኛም የማይሆን ታላቅ መከራ ይሆናል ይላል። የአይሁድን የጨፈጨፈው ጀርመናዊ ሰውዬ ከሂትለር በጣም ጨካኙ ሰው ከ6 ሚሊዮን በላይ አይሁዶች ናቸው የተጨፈጨፉት በዛን ጊዜ። በጣም ያሳዝናል። በየሀገሩ ተበትነው ያሉበት በአውሮፓ በተለያየ ቦታ በጣም በአስጨናቂ በአሰቃቂ ሁኔታ ነው የገደሏቸው፣ የጨፈጨፏቸው። ከዛ የሚብስ ከዛ የሚበልጥ መከራ ነው ይሄ 7 ዓመት መከራ። 3 ዓመት ተኩል 3 ዓመት ተኩል በጣም ከባድ መከራ እንደሚሆን ማቴዎስ ወንጌል ምዕራፍ 24 ላይ በግልጽ ተቀምጧል። እና የክርስቶስ ተቃዋሚ ይነሳል። በመከራው ዘመን ዓለምን በሐሰተኛ ሰላም የሚያታልልና በኋላም ደግሞ ራሱን አምላክ አድርጎ የሚያውጅ መሪ ይነሳል፣ ሐሰተኛው ክርስቶስ። ራእይ ምዕራፍ 13 ከቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ ይላል። 10 ቀንዶችና 7 ራሶች ነበሩት ይላል። ይሄ አገዛዙን ነው የሚያሳየው፣ ስልጣኑን ነው የሚያሳየው። አውሬ ተብሎ ተጠርቷል። ዓለምን ለማጥፋት የሚነሳው የሐሰተኛው ክርስቶስና ሐሰተኛው ነቢይ። ስቴፑን እየተከተላችሁ ነው አይደል? መጀመሪያ የቤተ ክርስቲያን ንጥቀት ነው የሚሆነው። ከዛ ቀጥሎ ደግሞ ምንድን ነው አለን? የ7 ዓመት ታላቁ መከራ። ሶስተኛው ስቴፕ ዳግም ምጽአት ነው። የቤተ ክርስቲያን ንጥቀትና ዳግም ምጽአት የተለያዩ ናቸው። ሰከንድ ካሚንግ ኦፍ ጂሰስ ክራይስት የምንለው ከዳግም ምጽአት ከንጥቀት ጋር አይገናኙም። ቤተ ክርስቲያን አሁን ተነጥቃለች። በአየር ላይ ከክርስቶስ ኢየሱስ ጋር ሙሽራዋ ከሙሽራው ጋር ሙሽርቱ እራት እየበላች ነው። ለ7 ዓመት የበጉ እራት የተባለው ማለት ነው። ከዛ በኋላ ከ7 ዓመት በኋላ በምድር ላይ ይሄ ያለው ታላቁ መከራ 7ቱ ዓመት ሲጠናቀቅ ቅዱሳን ከሙታን የተነሱት በመጀመሪያው ትንሣኤ ከሙታን የተነሱት በሕይወት እያለም የተለወጡት በአየር ላይ ጌታ ለመገናኘት የተነጠቁት በአንድ ላይ ከኢየሱስ ክርስቶስ ጋር ወደ ምድር ተመልሰን እንመጣለን። በንጥቀት ጊዜ ቤተ ክርስቲያን ለብቻው ነው የምትነጠቀው፣ ወደ በጉ ነው የምትነጠቀው፣ በጉ ወዳለበት። በዳግም ምጽአት ግን በጉና ቤተ ክርስቲያን ወይንም በክርስቶስ አምኖ ዳኑ ቅዱሳን በዓለም ላይ ያሉት ሙታንንም ሕያዋንንም ያጠቃላል። ሞቶ የነበሩትም በትንሣኤ የምነሱት በአንድ ላይ ወደ ምድር ተመልሰን እንመጣለን። ከኢየሱስ ክርስቶስ ጋር ተመልሰን ነው የምንመጣው። በ7ኛው ዓመት መጨረሻ ላይ ነው ይሄ የሚሆነው። ክርስቶስ በታላቅ ክብርና ኃይል ከቅዱሳን ጋር ወደ ምድር ይወርዳል። ይህ ከንጥቀት የተለየ ነው። ከንጥቀት በኋላ የሚሆን ነው። ራእይ ምዕራፍ 19 ከቁጥር 11 ላይ ሰማይም ተከፍቶ አየው፣ እነሆም አምባ ፈረስ ላይ የተቀመጠበት የታመነና እውነተኛ ይባላል እያለ ይናገራል። እና ከዚህ ከክርስቶስ ኢየሱስ ዳግም ምጽአት በኋላ የ1000 ዓመት መንግስት 7ኛው አሁን ያየነው የሚጀምረው ከዛ በኋላ ነው። ሰይጣን ታስሮ ክርስቶስና ቅዱሳን ለ1000 ዓመታት ምድርን የሚያስተዳድሩበት ዘመን ነው። ከክርስቶስም ጋር 1000 ዓመት ነገሱ ይላል ዮሐንስ ራእይ ምዕራፍ 20 ከቁጥር 4 ላይ። በዚህ ዘመን እንግዲህ ፍጹም ሰላም፣ ጽድቅና የእግዚአብሔር እውቀት ምድርን ይሞላታል። ከዛ በኋላ አዲስ ሰማይና አዲስ ምድር ይመጣል ማለት ነው። ከ1000 ዓመት በኋላ የሚሆነው ስቴፕ ምንድን ነው? አዲስ ሰማይና አዲስ ምድር። ዮሐንስ ራእይ ምዕራፍ 21 ላይ የ1000 ዓመት መንግስቱ ካለቀና የመጨረሻው ፍርድ ከተሰጠ በኋላ
የቀድሞው ስርዓት አልፎ ሌላ ስርዓት ይመጣል። አዲስ ሰማይና አዲስ ምድር የሚባለው ይሄ አሁን እንዳለው ሰማይና ምድር አይደለም። ኦክሲጂን፣ ፀሐይና ጨረቃ፣ በጋና ክረምት የሚፈራረቅበት አይደለም። አዲስ ሰማይና አዲስ ምድር በትንሣኤ አካል የምንኖርበት፣ ብርሃን ፀሐይ የማያስፈልግበት፣ በጉ ራሱ የሚያበራበት ዘመን ነው። ኦኬ፣ ሰይጣን መቼ ይታሰራል? ዮሐንስ ራእይ ምዕራፍ 20 ከቁጥር 2 ላይ ያንም ዘንዶ አሮጌውን እባብ እርሱም ዲያብሎስንና ሰይጣን የተባለውን ያዘው 1000 ዓመትም አሰረው ይላል። ሰይጣን የሚታሰረው ከታላቁ መከራ ማብቂያ ላይ 1000 ዓመት ከመጀመሩ በፊት ጅማሬ ላይ በዛ መሃል ላይ ነው የሚታሰረው። ጌታ ኢየሱስ ክርስቶስ በክብር ሁለተኛ ጊዜ ወደ ምድር ሲመለስ ዳግም ምጽአት ሲሆን ማለት ነው አንድ መልአክ ከሰማይ ወርዶ ሰይጣንን ይይዘዋል። በዚህ ቦታ ላይ ዮሐንስ ራእይ ምዕራፍ 22 ላይ እንዳነበብ ነው። ከዛ በኋላ ምን ያደርገዋል? በሰንሰለትም አስሮ ወደ ጥልቁ ይጥለዋል ማለት ነው። ከዛ በኋላ ደጁንም ይዘጋበታል ይላል። ለምን ያህል ጊዜ? ለ1000 ዓመታት ይታሰራል። አሁን ሰይጣን ተፈቶ ነው አለው። ጌታ ኢየሱስ ክርስቶስ ሁለተኛ ተመልሶ ሲመጣ ነው የሚታሰረው። ከታሰረ በኋላ መቼ ይፈታል ከተባለ ደግሞ እዚሁ ራእይ ምዕራፍ 20 ከቁጥር 7 ላይ ታገኛላችሁ። ምን ይላል? 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል። ሰይጣን የሚፈታው የ1000 ዓመቱ መንግስት ወይንም የሰላም መንግስት ሲያበቃ ነው። የ1000 ዓመቱ ፍጻሜ ላይ ለጥቂት ጊዜ ይፈታል። ዓላማውም ለምንድን ነው? በ1000 ዓመቱ መንግስት ውስጥ የተወለዱትንና ለክርስቶስ ያላቸውን ታማኝነት ያልተፈተኑትን አሕዛብ እነሱን ለመፈተን እነሱን ለመፈተሽ ነው። እና ከእስራቱ እንደወጣ ምን ያደርጋል? ሰይጣን ወዲያውኑ አሕዛብን ጎግና ማጎግን ያታልላቸዋል። አሕዛቦችን በኢየሩሳሌም ባሉ በቅዱሳን ላይ ጦርነትን ይከፍታል። ልክ እንደተፈታ ማለት ነው። የጦርነት ምንጭ፣ የሞት ምንጭ፣ የበሽታ ምንጭ፣ የክፉ ነገር ምንጭ ሁሉ ማን ነው? ሰይጣን ነው። ለ1000 ዓመት ታስሮ በነበረበት ጊዜ በምድር ላይ ሰላም ነበር። አሁን ተኩላ በግ የሚበላው፣ ጅብ ሰው የሚበላው፣ አንበሳ ሰውን የሚበላው፣ አንበሳ ድኩላን የሚበላው ለምንድን ነው ከተባለ ሰይጣን ስላለ ነው። ልክ ሰይጣን ስታሰር አንበሳ፣ ተኩላ በግን መብላት አይችልም። በቃ ፍሬንድ ነው የሚሆኑት። ጦርነት የለም፣ ሰላም ነው የሚመጣው። ሰው ከሰው ጋር አይጣላም። በዛ በ1000 ዓመት ዘመን ማለት ነው። ከዛ በኋላ እነዚህ አሕዛቦች ጎግና ማጎግ ተነስተው በኢየሩሳሌም ባሉ ቅዱሳን ላይ ጦርነት ይከፍታሉ። ከዛ በኋላ ምንድን ነው የሚፈጠረው? እሳት ከሰማይ ወርዳ ሰራዊቶቻቸውን በሙሉ ትበላቸዋለች ማለት ነው። ዮሐንስ ራእይ ምዕራፍ 20 ከቁጥር 7 እስከ 10 ያለውን ላንብብ። 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ ይላል። ኢየሩሳሌምን ማለት ነው። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ ይላል። አያችሁ፣ ምንጩ እሱ ነው ማለት ነው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ ይላል። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። ከዛ በኋላ አከተመለት። ሰይጣን ወደ እሳተ ባህር ከተጣለ በኋላ ሁለተኛ መውጣት አይችልም። ከዛ ሰይጣን ወደ እሳተ ባህር የሚጣለው ከመጨረሻው አመፅና ሽንፈቱ በኋላ ነው። ከ1000 ዓመት በኋላ ያደረገው የመጨረሻው ጦርነት ጎግና ማጎግን አስነስቶ ማለት ነው። እንደተሸነፈ ወዲያውኑ ይሄ ይፈጸማል። ይህ የመጨረሻውና የዘላለም ፍርድ ነው። ከዛ በኋላ ዳግመኛ አይፈታም፣ ለዘላለምም ይሰቃያል። ስለ ሁለቱ የፍርድ ወንበሮች ላሳያችሁና እንጨርሳለን። ታላቁ የነጭ ዙፋን ፍርድና የክርስቶስ የፍርድ ወንበር የሚባሉ ሁለቱ የተለያዩ ናቸው። በሁለቱ ፍርዶች መካከል ትልቅ የጊዜ ልዩነት አለ። እንግዲህ ቤተ ክርስቲያን በንጥቀት ከተወሰደች በኋላ ወዲያውኑ በሰማይ ላይ የሚከናወነው የክርስቶስ የፍርድ ወንበር ነው። ይህ ፍርድ አማኞች ስለ ኃጢአታቸው የሚቀጡበት ሳይሆን እንደ ባለ አደራነታቸው ላገለገሉት አገልግሎት አክሊል ወይንም ሽልማት የሚቀበሉበት ጊዜ ነው። ይህ ፍርድ የሚከናወነው ለዳኑ አማኞች ወይንም ለቤተ ክርስቲያን ብቻ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10 ላይ እንደዚህ ይላል፣ ሁላችን በክርስቶስ የፍርድ ወንበር ፊት ልንቆም ይገባናልና እያንዳንዱም በስጋው እንደሰራው መልካም ቢሆን ወይም ክፉ ዋጋውን ይቀበላል። እንዲህ ማለት
ድነቱን ያጣል ወይንም ሲኦል ይገባል ማለት አይደለም። ሌሎች ጥቅሶችንም እንይ። ሮሜ ምዕራፍ 14 ከቁጥር 10 እስከ 12 ሁላችን በእግዚአብሔር የፍርድ ወንበር ፊት እንቆማለን ይላል እና እዚህ ጋር የእግዚአብሔር የፍርድ ወንበር ተብሎ ተጠቅሷል። ይሄ በግሪክ ቤማስት ይባላል። በወቅቱ ሐዋርያ ጳውሎስ ቤማስት እያለ የተጠቀመው ከታሪካዊ ነገር ጋር አገናኝቶ ነው። ቤማስት የሚባለው የጥንት የግሪክ ቃል ነው። ቃሉ በቀጥታ ትርጉሙ ምንድን ነው? ከፍ ያለ ቦታ ማለት ነው፣ ወይንም መድረክ ወይንም ደረጃ ማለት ነው እና ይሄ ቤማ አሸናፊዎች የሚሸለሙበት የሽልማት መድረክ ማለት ነው። በጥንቷ ግሪክና በሮም በሩጫ ወይም በሌላ ውድድር አሸናፊ ለሆኑ ስፖርተኞች ሽልማት የሚሰጥበት ከፍ ያለ መድረክ ነው። ቦታ ዳኛው በዛ መድረክ ላይ ተቀምጦ ለአሸናፊዎቹ የአበባ ጉንጉን ወይም አክሊል ይሰጣቸዋል እና እዚህ መድረክ ላይ የሚቀርበው ሰው ለመቀጣት ወይንም ለመታሰር የሚቀጣ ሰው ሳይሆን የሚሸለም ሰው ነው የሚቀርበው። ጳውሎስ ሁላችንም በክርስቶስ ቤማስት ፊት እንቀርባለን ስል ለመቀጣት አይደለም፣ ለሽልማት ነው። ስለዚህ ቤማ ፊት ለመቅረብ ድነትን አጣለሁ ብለን የምንሰጋ ሰዎች አይደለንም። በክርስቶስ ኢየሱስ ያመንን ሰዎች የማይጠፋ ሕይወት፣ የዘላለም ሕይወት በውስጣችን አለ። ግን ባገለገልነው አገልግሎት በኖርነው ሕይወት ልክ ሽልማት ይጠብቀናል፣ አክሊል ይጠብቀናል። ያንን ለማሳየት ነው ሐዋርያ ጳውሎስ በክርስቶስ ቤማስት ፊት እንቀርባለን ያለው እና ሐዋርያ ጳውሎስ ይህንን ቃል የተጠቀመው የክርስቶስ የፍርድ ወንበር አማኞች ስለ ኃጢአታቸው የሚኮነኑበት ቦታ ሳይሆን እንደ ኦሎምፒክ አሸናፊዎች ለታማኝ አገልግሎታቸው ሽልማት የሚቀበሉበት መሆኑን ለማሳየት ነው እና በዚህ ምክንያት ነው ይህ ዙፋን ከታላቁ ከነጩ ዙፋን የሚለየው። ወደ ነጩ ዙፋን ፊት የሚቀርቡት ለመቀጣት ነው፣ ለመሸለም አይደለም። ራእይ ምዕራፍ 22 ከቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ይከፍል ዘንድ ዋጋዬ ከእኔ ጋር አለ። ክርስቶስ ሲመጣ ሽልማቱን ይዞ እንደሚመጣ በዚህ ቦታ ላይ በግልጽ ይናገራል። የዚህ ፍርድ ውጤቱ ስራው ለጌታ ክብር የሆነለት ሰው ሽልማት ይቀበላል፣ አክሊል ይቀበላል። ስራው ወይንም አገልግሎቱ ዋጋ የሌለው የሆነበት ሰው ደግሞ ሽልማቱን ያጣል ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 11 እስከ 15 ላይ እንደዚህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። እዚህ ጋር ደሞዙን ይቀበላል እያለ ያለው አክሊል ሽልማቱን ነው። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል ይላል። በደንብ ስሙ። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆንሳ ይጎዳበታል። ምኑ ነው የሚጎዳበት? ስራው ነው የሚጎዳበት። ለዘመናት የለፋበት በምድር ላይ 20 30 40 ዓመት አገለገልኩ ያለበት ያ ዘመን በዘሮ ይባዛል ማለት ነው። ከዛስ እርሱ ራሱ ግን ይድናል ይላል። አያችሁ፣ ሰውየው ይድናል፣ ግን ስራው ነው የሚቃጠልበት። ይድናል፣ መዳኑ ደግሞ በእሳት እንደምድን ይሆናል ይላል። በወርቅ ቢሆን በብር ቢሆን በከበረ ድንጋይም ቢሆን ይላል። ሶስት ነገሮች ናቸው። ቀጥሎ ደግሞ በእንጨት በሳር ወይም በአገዳ ይላል። እንጨት፣ ሳር፣ አገዳ አለ። ወርቅ፣ ብር፣ የከበረ ድንጋይ አለ። በሁለት ከፍሎ ነው አስቀመጠው እና ሽልማቱን የሚቀበሉት በምን የሰሩት ናቸው አለ? በወርቅ በብር በከበረ ድንጋይ። መንፈሳዊ ትርጉሙ ምንድን ነው? ለእግዚአብሔር ክብርና በቃሉ መሰረት ላይ የቆመ የአገልግሎት ስራ ነው። ለእግዚአብሔር ክብር የምናደርገው አገልግሎት። እነዚህ እሳቱን ያልፋሉ። ወርቅ እሳት ውስጥ ገብቶ ያልፋል፣ ነጥሮ ያልፋል። ሁለተኛውስ እንጨት፣ ሳር፣ አገዳ፣ እነዚህ እሳቱን ማለፍ አይችሉም። መንፈሳዊ ትርጉማቸው ለራስ ዝናና ለራስ ጥቅም፣ ለስጋዊ ፍላጎቶች በግደለሽነት የሚደረጉ አገልግሎቶች ናቸው። እንግዲህ አሁን በዚህ ዘመን ሁለቱም አገልግሎቶች አሉ በዓለማችን ላይ። ለእግዚአብሔር ክብር፣ ለቃሉ ክብር ትክክለኛውን መጽሐፍ ቅዱስን በአውዱ መሰረት የሚያስተምሩ ክርስቶስን የሚሰብኩ እነሱ ስራቸው ምን ላይ ነው የተመሰረተው? በወርቅ በብር በከበረ ድንጋይ። በክርስቶስ ፍርድ ወንበር ፊት ሲቀርቡ እነሱ ያልፋሉ ማለት ነው። አገልግሎታቸው ያልፋል። በእሳት ተቃጥሎ አይጠፋባቸውም። በእንጨት በሳር በአገዳ የመሰረቱ ግን በሌላ አማርኛ ለዝና ለጥቅም ለራሳቸው ፍላጎት ወንጌልን መነገጃ ያደረጉ ቢዝነስ ያደረጉ
በውሸት ትንቢት እግዚአብሔር ያላላቸውን ነገር እያንዳንዱ በክርስቶስ ወንበር ፊት ይታያል። ሰዎቹ ሊድኑ ይችላሉ፣ ይድናሉ ይላል ቃሉ፣ ይድናሉ ይላል። ስራቸው ግን ተቃጥሎ ነው የሚጠፋው። 20-30 ዓመት ሙሉ አገልግዬ ደክሜ ምናምን የሚባል ነገር የለም። ሰውየው ይድናል፣ ግን ከሽልማት ውጭ ነው የሚሆነው። ስራው የተቃጠለበት ቢሆን ይጎዳበታል ያለው መጎዳት ያለው በዚህ ቦታ ላይ ድነትን ማጣት ሳይሆን ሽልማት ማጣት ነው። እና ይህ ትልቅ ክሳራ ነው። በክርስቶስ የፍርድ ወንበር ፊት ስንቀርብ አማኞች የሚቀበሏቸው 5 ዋና ዋና አክሊላቶች እንዳሉ መጽሐፍ ቅዱስ ይናገራል። እነዚህ አክሊላት የሚሰጡት በምድር ላይ በነበረን አገልግሎትና ታማኝነት ላይ ተመስርቶ ነው። አንደኛው የማይጠፋ አክሊል ይባላል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 25 ላይ እንደዚህ ይላል፣ የሚታገልም ሁሉ በነገር ሁሉ ራሱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ይላል። እነዚያ የሚጠፋውን አክሊል ሊያገኙ ይኖራል። እነዛ እያለ የሚያወራው በዚህ ቦታ ላይ በወቅቱ በቆሮንቶስ በከተማው ላይ የሚደረገውን ያንን ኦሎምፒክ ሩጫ ያንን ስፖርት ውድድር ተወዳድረው ሮጦ የሚያሸንፉ እነዛ ስፖርተኞች በዛ ውድድር ሲያሸንፉ የሚቀበሉት አክሊል ነው። ታሪካዊ ዳራውን ስታጠኑ በዛም ጊዜ እንግዲህ በቆሮንቶስ በነበረው ጨዋታና ውድድር ያሸነፉ አሸናፊዎች የሚሸለሙበት አክሊል ከሰሊጥ ወይንም ከወይራ ቅጠል የሚሰራ አክሊል ነበርና ያ ቅጠል ከጥቂት ቀናት በኋላ ፀሐይ ሲወጣበት ይጠወልጋል፣ ይደርቃል፣ ይጠፋል። የሚጠፋ አክሊል ነው። ጳውሎስ ታሪካዊ ዳራውን እያገናኘ ነው። እነሱ የሚጠፋውን አክሊል ለማግኘት ነው የሚሮጡት አለ። ከ3-4 ቀን በኋላ ጠውልጎ የሚጠፋውን አክሊል ለማግኘት ነው የሚሮጡት። እኛ ግን አለ የማይጠፋውን አክሊል አለ። ይህ አክሊል ራሳቸውን በመግዛትና በዲስፕሊን የጌታ ሩጫ ለሮጡ አማኞች የሚሰጥ ነው። ሁለተኛው የደስታ አክሊል የሚባል አለ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 19 እስከ ቁጥር 20 ይህ አክሊል ጌታን ለሰዎች በመመስከርና ነፍሳትን ወደ እግዚአብሔር መንግስት በመመለስ ለደከሙ ሰዎች የሚሰጥ አክሊል ነው። ስለ ክርስቶስ የምትመሰክሩ ሰዎች፣ በየመንገዱ በየቦታው ወንጌልን የምትሰብኩ የምትመሰክሩ ሰዎች እየጠሏችሁ እየሰደቧችሁ የክርስቶስን አዳኝነት የምንመሰክር ሰዎች ይህ አክሊል ይጠብቀናል። ምን አይነት አክሊል? the crown of rejoicing የደስታ አክሊል ይጠብቀናል። ሶስተኛው የጽድቅ አክሊል ነው። the crown of righteousness ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 ላይ ወደፊትም የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጻድቅ ዳኛ የሆነው ጌታ በዚያ ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። መገለጡን ለሚወዱት መምጣቱን ለሚናፍቁት ለነሱ ሁሉ እንጂ ለእኔ ብቻ አይደለም ይላል እና ይሄ አክሊል የክርስቶስን ምጽአት ለሚናፍቁት ለቅዱሳን በሙሉ የሚሰጥ አክሊል ነው። የጽድቅ አክሊል። ክብር ለኢየሱስ ይሁን። አራተኛው የህይወት አክሊል ይባላል። ይህ አክሊል የሰማዕታት አክሊል ተብሎ ይጠራል። በመከራና በፈተና ውስጥ ጸንቶ ለሚቆሙ አልፎ ተርፎ ስለ ጌታ ህይወታቸውን ለሚሰጡና ለወንጌል እውነት ራሳቸውን ለሞት አሳልፈው የሰጡ ለሚሰዉ ሰዎች የሚሰጥ አክሊል ነው፣ የህይወት አክሊል። ዮሐንስ ራእይ ምዕራፍ 2 ከቁጥር 10 ያዕቆብ ምዕራፍ 1 ከቁጥር 12 ላይ ታገኛላችሁ። እስከ ሞት ድረስ የታመንህ ሁን የህይወትንም አክሊል እሰጥሃለሁ ይላል። ይህንን አክሊል ማንም አማኝ መቀበል አይችልም። ሰማዕት የሆነ አማኝ ብቻ ነው። ለክርስቶስ ሥራ ለወንጌል እውነት የሞቱ ቅዱሳን ብቻ የሚቀበሉት አክሊል ነው፣ የህይወት አክሊል። አምስተኛው የክብር አክሊል ነው፣ the crown of glory። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 4 ላይ እንደዚህ ይላል፣ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን እንግሊዝኛው የማይጠወልገውን ይላል። ይሄ ከቅድሙ ታሪካዊ ዳራው ጋር ይገናኛል። በግሪክ ላይ በዛ ተሳትፎ ጨዋታውን አሸንፎ ሮጦ የሚቀበሉት አክሊል የሚጠወልግ ከሰሌጥና ከወይራ ቅጠል የተሰራ ነው። ከቅጠል የተሰራ የሚጠወልግ የሚጠፋ ነው። ጴጥሮስ ምን አለ በዚህ ቦታ ላይ? የእረኞቹ አለቃ በሚገለጥበት ጊዜ አለ የማይጠወልገውን የክብር አክሊል ትቀበላላችሁ አለ። ይህ አክሊል የእግዚአብሔርን መንጋ ወይንም ቅዱሳንን በታማኝነትና በፍቅር ለሚጠብቁ ለሚያገለግሉ መሪዎችና አገልጋዮች የሚሰጥ ሽልማት ነው። ጌታ ኢየሱስ ክርስቶስ ከንጥቀት በኋላ ተመልሶ መጣ ወደ ምድር። 1000 ዓመት በምድር ላይ ተፈጸመ። ታላቁ የነጭ ዙፋን ፍርድ የሚባል ከዛ በኋላ የሚሆን ነው። ይህ ታላቁ የነጭ ዙፋን ፍርድ የሚሆነው የ1000 ዓመቱ መንግስት አብቅቶ ሰይጣንም ለዘላለም ወደ እሳት ባህር ከተጣለ በኋላ ነው። ይህ ፍርድ የታሪክ መጨረሻና የማያምኑ ሙታን ሁሉ ተረስተው የዘላለም ፍርዳቸውን የሚቀበሉበት መድረክ ነው።
ዮሐንስ ራእይ ምዕራፍ 20 ከቁጥር 11 እስከ 15 ያለው ላንብብ። ታላቅና ነጭ ዙፋንም በእርሱም ላይ የተቀመጠውን አየሁ ይላል። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንም ታናናሾችንና ታላላቆችን በዙፋኑ ፊት ቆሞ አየው። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ሥራው መጠን ተከፈለ። ቁጥር 14 ላይ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው ይላል። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። ይህ የመጨረሻው ምዕራፍ ማለት ነው። እንግዲህ ክርስቶስን ሳይቀበሉ የሞቱ ሰዎች ሁሉ ለዚህ ፍርድ እንዲቀርቡ ከሞት ይነሳሉ። የመጨረሻውን ፍርድ ለመቀበል የሚነሱት ሁለተኛው ትንሣኤ ነው። የመጀመሪያው ትንሣኤ የትኛው ነው? የሞቱ ቅዱሳን ክርስቶስን ባየላ ለመቀበል የሚነሱት ትንሣኤ ነው። የመጀመሪያው ፊተኛው ትንሣኤ። በፊተኛው ትንሣኤ ዕድል ያገኙ ብፁዓን ናቸው ይላል። የተባረኩ ናቸው፣ ዕድለኞች ናቸው። በፊተኛው ትንሣኤ የሚነሱ ለምን? ለሽልማት ነው የሚነሱት። ለምን? ኢየሱስን ለመቀበል ነው የሚነሱት። ለምን? የበጉን እራት ለመካፈል ነው የሚነሱት። በሁለተኛው ትንሣኤ የሚነሱት በነጩ ዙፋን ፊት ለመቅረብ ነው የሚነሱት፣ ለፍርድ ነው የሚነሱት። ስለዚህ የክርስቶስ የፍርድ ወንበርና የነጩ ዙፋን ፍርድ የተለዩ መሆናቸውን ለይተን ማወቅ ያስፈልገናል። እንግዲህ ስለ ሰባቱ ዘመነ መግቦት ያየናቸው ትምህርቶች ይህን ይመስላሉ። የመጀመሪያው ክፍለ ዘመን ምንድን ነው አልን? የንጽህና ዘመን። ሁለተኛው የህልና ዘመን። ሶስተኛው የሰው አገዛዝ ዘመን። አራተኛው የተስፋ ቃል ዘመን። አምስተኛው የህግ ዘመን። ስድስተኛው የጸጋ መግቦት ዘመን። ሰባተኛው ደግሞ የመንግስት ዘመን፣ የመጨረሻው መንግስት ዘመን ወይንም ሚሊኒየም የሚባለው ዘመን ማለት ነው። ስለ ዘመነ መግቦት የጀመርነውን ትምህርት ዛሬ እዚህ ላይ እናበቃለን፣ እንጨርሳለን። ጥያቄ ካላችሁ፣ ሀሳብ ካላችሁ የተወሰኑ ደቂቃዎችን 10 ደቂቃ 5 ደቂቃ እንወያያለን። ጌታ ይባርክ። ዘመነ የተባረከ። ዛሬ የሰማነው ነገር ህይወትን የሚቀይር ኮሚትመንትን የሚቀይር ነገር ነው። ክብር ለእግዚአብሔር ይሁን። አሜን። ምንድነው የኔ ጥያቄ? አንደኛ ይሄ አዲስ ሰማይና ምድር ያው እንደሚመጣ መጽሐፍ ቅዱስ ይናገራል። እነዚህ የጆባ እምነት ተከታዮች ብዙ ጊዜ ስለ አዲስ ሰማይና ምድር ስለ ምድርም የሚያወሩት ነገር አለ። ምድር ላይ ነው የምንኖረው ምናምን የሚሉት ነገር አለ። ይሄ ከዚህ አንጻር እንዴት ይታያል? ሌላው ምንድነው የዚህ አሁን ያለንበት የጸጋ ዘመን ነው። ይህ ምድራዊ መንግስት ራሱ የሚሄድበት አካሄዳል እንዴት ነው? ይሄስ የምድራዊ መንግስትስ የእንትን የማለቱ ነገር እግዚአብሔር ያውቀዋል ወይ የሚል ነው። ሶስተኛው ጥያቄ ምንድነው እነዚህ አምስቱ አክሊሎች አንድ አማኝ አምስቱንም ማግኘት ይችላል ወይ የሚል ነው። ቴንክ ዩ። ጳውሎስ ምን አለ? ለእኔ ብቻ አይደለም አለ፣ መገለጡን መምጣቱን ለሚወዱትና ለሚናፍቁት ሁሉ እንጂ ይላል። እና የጽድቅ አክሊል ሁሉም አማኝ የሚቀበለው አክሊል ነው። የህይወት አክሊል ደግሞ ያልነው ይሄ ሰማዕታት የሆኑ ሰዎች ብቻ የሚቀበሉት ነው። ለወንጌል ራሳቸውን የሰዉ ሰዎች። የክብር አክሊል የተባለው ደግሞ የእግዚአብሔርን መንጋ በታማኝነት በፍቅር የሚጠብቁ መሪዎች እነሱ የሚቀበሉት አክሊል ነው ማለት ነው። እና ስለ ጆባዎቹ ስለሚያወሩት አዲስ ሰማይና አዲስ ምድር እሱ ከአውዱ ውጭ ነው የሚያወሩት። እነሱ ከአውዱ ውጭ ነው የሚያወሩት። እና ይሄ አዲስ ሰማይና አዲስ ምድር የተባለው ይሄ ፊዚካሊ አሁን እንደምናየው አይደለም። ይሄ ምድር ያልፋል፣ ይሄ ፕላኔቱ ያልፋል፣ ሙሉ በሙሉ ያልፋል። አዲስ ሰማይና አዲስ ምድር ከተባለ አሮጌው ሲስተም አሁን ያለንበት የፕላኔቱ ይሄ ምድር የሚባለውና ሰማይ የተባለው ከባቢ አየር ደመና፣ ዝናብ ምናምን ክረምት በጋ የሚፈራረቅበት ይሄ ያልፋል ኮምፕሊትሊ። ሌላ ነው የሚመጣው ይላል። ምን አይነት ነው ከተባለ እንግዲህ ዝርዝር ነገሮች ስላልተገለጹ ብዙ አሁን እንዲህ ነው ማለት ባንችልም፣ ነገር ግን መንፈሳዊ ዓለም እንደሆነ አዲስ ምድር አዲስ ሰማይ፣ በኦክሲጂን እጥረት ሰዎች የማይሞቱበት፣ በትንሣኤ አካል ሰዎች የሚኖሩበት የአዲስ ሰማይና አዲስ ምድር ነው። በትንሣኤ አካል ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር የምንኖርበት ያ ዓመትና ያ ዘመን ነው ማለት ነው። ሌላው ደግሞ ስለ ጸጋ ያነሳው እንግዲህ የጸጋ ዘመነ መግቦት ብንልም የሰው አስተዳደርም አለ በዚህ ዘመን። ምክንያቱም ክፎች እንዲቀጡ እግዚአብሔር ሰዎችን ለሰዎች ስልጣን ተሰጥቷል። ለምድር ገዦች ለባለስልጣናት ታዘዙ፣ ተገዙ ነው የሚለው መጽሐፍ ቅዱስ። ለምን? ከእግዚአብሔር ዘንድ የተሾሙ ናቸው ክፎችን ለመቅጣት።
ክፎችን ዲስፕሊን ለማድረግ ወንጀለኞችን ለመቅጣት እግዚአብሔር ያስቀመጣቸው ስለሆኑ ተገዙላል እና የጸጋ ዘመነ መግቦት ያልነው እንግዲህ ከመንፈሳዊ ስርዓት አንጻር ነው፣ ከህይወት አንጻር ነው የምናወራው። ምድራዊ መንግስት ደግሞ በሰዎች የምትመራ መንግስት አለች። የጸጋ ዘመን የምንለው ደግሞ ከእግዚአብሔር መንግስት አንጻር ነው። በዋናነት እንግዲህ የጸጋ ዘመነ መግቦት የምንለው ከእግዚአብሔር መንግስት አንጻር ነው። በተጨማሪ ደግሞ የሰው መንግስት ምድራዊ መንግስት አለ፣ ለዛም እንገዛለን፣ በዛም እየተመራን ነው ያለ ነው።